በፍቅር ጠይቅ ፕሊዝ። አሁን እኮ ቆይ ልንገረው፣ አንተ እሱ ውስጥ አትገባም እኮ ምንድን ነው በመሀል የምትገባው? እኔ ላናግረው ሚውት አድርገው ልንገረው እያልኩሽ ነው። ቲቶ አንዴ ስማኝ፣ በመድኃኒዓለም ስማኝ ፕሊዝ ስማኝ። እሱ ነው የጠየቀው፣ እሱ አትመልስለት ፕሊዝ። እሱ የጠየቀውን ጥያቄ ከዚህ በፊት እኛ ጠይቀናት ነበር እና ያለችን ልንገር ነው። አንተ አትነግረኝም፣ እሷ ትንገረኝ። እዚሁ አለች ባትኖር አንተ ትነግረኛለህ። ስርዓት አለኝ፣ ትዳሬን አክባሪ ነኝ የምትል ሴት። ለዚህ ደግሞ ለምስክሬ ብዙ ቪዲዮዎች አሉኝ። እሱን እንዳሳይ ትፈቅድልኛለህ? ከአንድ ባለትዳር ምን ሊያደርግ ይችላል የሚለው። ከዛ በቀጠለ የሰው ቤት አስይዘ ተበደረ። የመጣችው ከችግሩ በኋላ ነው ከችግሩ በፊት ነው? እሱን ችግርማ አለ እያልኩ ያሉት የዛሬ 14 ዓመት ቀለበት ወረወረች እያልኩ ነው። ከዛ በኋላ ቤታችን ውስጥ ችግር አለ። አልወረወርኩም ትበል። ጋብቻችን ላይ ስናደርግ የነበረው ቀለበትና ዛሬ ያለው ቀለበት አንድ አይነት ነው ወይ ብሎ ማየት ይቻላል። ገዝቼ አሰፍቼ ለምትለው እግዚአብሔር ይፍረድባት። ራሴ ገዝቼ ነው ያመጣሁት። አዎ እውነቷን ነው። አሰፍታ አምጥታው ሊሆን ይችላል። ቀድማ ግን የወረወረችው እሷ ናት። የሰማኝ ነው ይህን። እኔ ይህን ሁሉ አሁን ሚዲያ ላይ ማውራት ለእኔ ለክብሬም ለቤተሰቦች የማይመጥንም፣ ግን ምን ማድረግ ይቻላል። ከዛ በተረፈ ግን ቤት ውስጥ እያንዳንዱ የምታደርገውን ነገር እቺ እኮ አሁን ባሌ ትዳሬን ነው የማከብረው የምትለው ሴትዮ አንድ ቀን ገበያ ወጥታ ለቤቷ ምግብ ገዝታ የማታውቅ አንድ ቀን ባህል ከመጣ ለቪዲዮና ለካሜራ የሆነ ነገር ትሰራና ቤተሰቦቿን ጠርታ ትጨፍራለች። ወንድም ተብዬው ጌትነት ለምትለው ከዚሁ ከፋብሪካ ላይ ከአንዴም 3 ጊዜ መኪና ተገዝቶለት ሸጦ ቆርጥሞ በልቶ ዛሬ አሁን ትዳሩን የሰው ትዳር አፍርሶ ብር ሊካፈል ነው የመጣው። ድርጅቱን አላሳገድኩም ልሰራ ነው ቤታችን ይለወጥ ነው ላለችው ማስረጃ ማቅረብ እችላለሁ። ቀድማ ያሳገደችው እሷ ናት። አካውንት ነው ያሳገድኩት። አንድ ድርጅት አካውንቱ ከታገደ እንዴት ነው የሚሰራው? መልስ ስጠኝ ለዚህ። እኔ ሽማግሌ ይዤ የቀረብኩት ትዳራችን ይቅር፣ ፋብሪካው ግን ይትረፍ፣ ስራችንን እንስራ። ለዚህ ደግሞ ሪኮርድ የተደረገ የሽምግልና ልኬልሃለሁ ብያለሁ። እኚህ አባት በዚህ ደረጃ መነሳታቸው ለእኔ ትልቅ አዝናለሁ። በህይወት ያሉ ናቸው፣ እውነት ነው፣ ይጠይቁ። ወደ ነው ያካፍልሻል። ይሄ ተረት ተረት አያድናትም። አሁንም ኬዙን ፍርድ ቤት ይዤዋለሁ ብያለሁ። ግን እኔ ለህዝብ መልስ ለመመለስ ስለፈለግኩ ነው እዚህ የመጣሁት። ስራ አስኪያጅ ይስጠኝ ለምትለው አዎ ታርጌቷ ነበር እሷ። ድርጅቱን እኮ ስታሳግድ እኔን ቼክ ተመትቼ ታስሬ እሷ ድርጅቱን ከቤተሰቦቿ ጋዛ ለመስራት ነው ታርጌቷ። ግን አሁን ህግ ሲያየው ያንን አልፈቀደላት፣ ከለከላት። አሁን ሚዲያ ላይ ወጥቶ ስራ አስኪያጅ ልሁን ማለት ይሄ ከህልውና የራቀ ነው። እንዴት አንድ ሰው ባሌ ውክልና ስልስጠኝ ከቤተሰብ ጋር ልስራ ይባላል? እስኪ ንገረኝ አንድ ድርጅት የሚያክል። ይህን የሚያህል ድርጅት ደግሞ ከ400 ሚሊዮን ብር በላይ ነው በአመት ትራንዛክሽን ያለው። ድርጅቱ ኪሳራ ደርሶበት ነው እንጂ ብድሩ አሁን እሷ የምትለው ብድር ከድሮ ጀምሮ ተንፋቆ የመጣ ነው እንጂ እኔ ትናንት ወዲያ ተበድሬ የጠፋሁት አይደለም። ዛሬ ደግሞ አላቅም ብድሩን ምን እንዳለ አላቅም የምትለው ታውቃለች። እያንዳንዷን በአቶ ጌታቸው ቤትም ስንበደር ሰርተን እንከፍላለን ተመካክረን ያደረገችው። 6 ወር ነው 7 ወር ነው ፋብሪካ የገባሁት የምትለው ስህተት። አዎ በዛ ሰዓት ነው የገባችው። ታርጌቷ ግን ምንድን ነው? እጇ ላይ ገንዘብ ሰብስባ እኔ ከጥቅም ውጭ ማውጣት ነበር። ለመንኳት። ለዚህም እኔ ብቻ ሳይሆን ልጆቿ ለመኗት። አታሳግጂ፣ ስራውን ስሪ። ስትመጣ ስራ አልከለከልኩም። ይሆን እንድታቅ የምፈልገው ይህን ማንም ያውቃል። ገብታ ግን ስራ እየሰራች እጇ ላይ ግን ብር ስትይዝ 4 ሚሊዮን 5 ሚሊዮን ብር ስትሄድ ወደ ማሳገር ነው ሄደችው። የዛ ሰዓት ስራ አስኪያጅም ልሁን ብላ አልጠየቀችኝም። የመጀመሪያ ታርጌቷ ማሳገድ 150 ሚሊዮን 200 ሚሊዮን ይሸጣል ብላ ይሄ ድርጅት አሽጬ ይካፈላለሁ ነው እንጂ ገብቼ እሰራለሁ የሚል አንድም ታርጌት የላትም። ይሄን ልጆቿም ሊመሰክሩ ይችላሉ። በሰዓቱ የነበሩ ሽማግሌዎችም ሊመሰክሩ ይችላሉ።
ከዛ በተረፈ ግን አሁን ይሄ እንደዚህ ወጥቶ እንደዚህ ገብታ መስራት ነበረባት። 17 ዓመት ሙሉ እንደ ሌላ ሰው ለውጥ ለማምጣት ልታግዘኝ ይገባ ነበር። ብታግዘኝ ብትሰራ ጥያቄ የማይኖርም ለውጥም ይመጣ ነበር። እሷ ግን ለሊት ቲክቶኳን ታስተላልፋለች። ቀን ከመተኛት ውጭ ስራ አታውቅም። እንኳን ስራ ልትሰራ ቤቷ ውስጥ በትክክል ምግብ አታበስልም። እንደዚህ አይነት ሴት ናት። ለዚህ ደግሞ ቪዲዮዎች አሉ፣ መረጃ ከፈቀዳችሁ እለቀዋለሁ። ይሄው ነው የምለው። የሰራሁትን 1 ሚሊዮን ብር ምናምን ብሰራ እዛ ገብቼ እሱም ብር አምጪ ብሎ ተቀብሎኛል እና ፈርቼ ትራንስፈር አድርጌ አይደለም ስራ ልስራ ብላ የዛሬ 7 ወር ድርጅቱ ውስጥ ገባዋለች። ድርጅቱ ከሚንቀሳቀሰው ገንዘብ ላይ ነው እኮ የያዘችው እንጂ ሰርታ አይደለም። ወደ ግል አካውንቷ ብታሰረች። ከዛ ደግሞ ሲቀጥል ስራ ጀምሬ ወንድሜ ታስሮ ምናምን ለምትለው አንድ ሰው ያለ አግባብ ሊታሰር አይችልም። በምን ጉዳይ ነው እንግዲህ ወንድሜ ታስሮ ፋብሪካው ስታመርት ቆይታ እኔም የሰማሁት ከታሰረ በኋላ ነው። ዛሬ ክፍተት የሚፈልግ በጣም ብዙ ሰው አለ፣ መጠቀም የሚፈልግ ያን ፈጣሪ ነው የሚያውቀው። ታስሮ እንደተፈታ በምን ምክንያት ስል በደረሰኝ ምክንያት ሆይ መኪናው እንደ ዛሬ ጭኖ ወጥቶ ታሰረ። ደረሰኝ ሲጠየቅ የለውም። እንግዲህ በምን ኬዝ እንደሆነ አይደለም። ይህንንም በህግ አግባብ እየሄድንበት ነው። ደረሰኙ የተቆርጦ መኪናው የተለቀቀው በኔክስት ዴይ ነው ይታይክ። ይሄ በህግ ያስኬዳል እንጂ ልትሰራ ገብታ ስራ ላሰራ ብሏት አይደለም የታሰረው። ያለ አግባብ ስለሰሩ ህግ ስለተላለፉ ነው የታሰረው። አሁንም ዛሬ ገብታ ስራ አስኪያጅ ልሁን ህጉ የማይፈቅደውን እኔ ልፈቅድ አልችልም። ህጉ ለምንድን ነው የማይፈቅደው? አስረዳን። መተዳደሪያና መመስረቻ አለው ድርጅቱ። አንድ ስራ አስኪያጅ የሚቀየርበት የራሱ የሆነ አካሄድ አለው። እሱ ሲፈቅድ ብቻ ነው በቃለ ውጎ የተይዞ ስራ አስኪያጅ ሽፍት የሚደረገው። ከዛ በተረፈማ ህጉ ቢፈቅድ ፍርድ ቤት ሊፈቅድላት ይችል ነበር አይደለም እንዴ? እኔ ባልኖርም ግን አካሄዱ እንደዛ ስላልሆነ እንደነገርኩ እህቷ አለች፣ አሰፋሽ ሞላ ትባላለች። ዋና ታርጌታቸው እሷ ፍርድ ቤት ስለምትሰራ የፍርድ ቤትንም ስም እያጠፋች ነው። እሱም በህግ እንሄድበታለን። እሷን ተማምና ነው ይህን ሁሉ እግድ ያመጣችው፣ ይህን ሁሉ የፍርድ ቤት ኬዝ እየተረዳኝ ነው። ከዛ በተረፈ ግን ቤት አስይዘን ስንባደር የዶክተር ጌታቸውን ቤት ስናስይዘን ስንባደር ዛሬ ሚዲያ ላይ ወጥታ ስለተናገረች አይደለም፣ ታውቃለች። የእሱን ብር አገኛለሁ ብላ ነው ድርጅቱን ስታሳግድ የነበረው። ከዛ በተረፈ 105 ሚሊዮን ብር ይዞ ከሀገር ወጥቷል። መረጃ አታቀርም። ዛሬ 5 ሚሊዮን ብር ከባንክ ለማውጣት ምን ያህል ስቃይ እንዳለ ይታወቃል። እየተረዳኝ ነው። ስለዚህ የምትለው ሌላ ከሌለ እንግዲህ የእሷን ሀሳብ የምንሰማው ልጆቻችን እንኳን ከትምህርት ቤት አንማርም ብለው አስቀርቷቸዋል ለምትለው እናታችን ይህን ስራ እንዲሰራ ካልፈቀድሽ ትምህርት ቤት አንሄድም ብለው ቤት ውስጥ የተቀመጡት በእሷ ምክንያት ነው። አሁን መቅረስ ሰምታችኋ ሲሾካሾኩ ችግር የለውም። የሆን የሚያስልስጣችሁ እንትን አድርገው ሚዩት ያድርገው። እኔ ከዚህ በላይ ላወራ አልችልም። አይ ማዳ የመጣችሁትማ ተደማምጣችሁ መልስ ልትሰጧል። ጠየቀውን ጥያቄ ሙሉ እሰጣለሁ ስላልከኝ እሰጣለሁ። አሁን ስለዚህ አጠር እያደረግሽ አሁን ቆይ አንዴ አሁን ሙሉን የእሷንም ሰምተናል ያንተንም ሰምተናል። አጠር እያደረጋችሁ ፕሊዝ የምጠይቀውን ጥያቄ ይህኔ መልስልኝ ይመልስና ከእሱ ደግሞ የሚጠይቀው ካለ ይህኔን ትመልስልኝ ብሎ ይጠይቅ። እሱ ያለው ምንድን ነው? የታገደ አንድ ድርጅት እገዳ የወጣበት በባንክ እንዳይንቀሳቀስ የተደረገ እንዴት ብሎ ነው የሚሰራው? ኪሳራ ውስጥ እንጂ የሚገባው እንዴት ብሎ ይሰራል? ለዚህ ነው ወለድም የመጣበት እኔ ያለው። ሌላው ያለው ደግሞ ያው የዛሬ 14 ዓመት ምን እንደተፈጠረ ተናግሯል። እሱ አለ። እስኪ አንቺ ከተናገረው መልሽ የሚውጥ አድርግልኝ አንተ። ታንኪ አንደኛ በጣም ደስተኛ ነኝ። ሚዩት አድርገው። ቲቶዬ ተውኔ እናት ነኝ። ከአባት ጋር እየተንሸካሸክ አታውራ፣ ችግር የለውም። ልንገርህ
ይሄ ቀለበት ሰወረውር የዛሬ 14 ዓመት ያለው ማለት ነው። ዮናስ የሚባል ጓደኛው ሰርግ ላይ ወንድሜ በሞተረኛ ብር አስመጥቶ በቃ እንደዚህ ስንት ባለሀብት ባለበት አላግባብ ብር ሲያወጣ ለምን እንዲህ ታደርጋለህ በሚል ጭቅጭቅ ተነሳ። ሂጂ ስትፈልጊ ያለኝ እግዚአብሔርን ሂጂ ስትፈልጊ ሲለኝ መጣሁ። ቡቡ ጭጬ ነበረ መጥቼ ልጄን እንትን እያልኩኝ እያጠባሁ ልጄ ቴንኪው አመሰግናለሁ። ልጄን እያጠባሁኝ ቡቡዬ መጣ። በጣም በሚያሳዝን ሁኔታ ልክ መጥቶ ማለት ምንም እንዳልተፈጠረ እጁን ኪሱ አስገብቶ እንግዲህ እውነቱን ነው የሚወራው። እጁን ኪሱ አስገብቶ መጥቶ ምንም እንዳልተፈጠረ እንትን ሲል አይ እንደዚህማ አትለኝም ሂጂ ከፈለግሽ ነው ያልከኝ፣ ስለዚህ ከዚህ በኋላ አንተ ትዳር አትሆንም ብዬ አውጥቼ ወረወርኩ። ይቅርታ ጠይቆኝ እንደገና ቀለበቱን አደረገልኝ። ሌላ አዲስ ቀለበት ያጠፋ ሌላ አዲስ ቀለበት አደረገልኝ። ሰላም ኖርን። ይሄ የሚነሳ ፓርት አልነበረም። ሰላም ኖርን፣ የመጨረሻ ሰላም ኑሯችን ኖርን። አንድ ይሄን መልሻለሁ። ሁለተኛ መሰለ ጌታቸው አንድ የሚቱን ታነሳለህ። ይሄን ጠይቃለሁ። ይሄን ጠይቄው ካረገው የእውነት ከልቤ ስለሆነ የምጠይቀው የዶክተር ጌታቸውን ቤት ተበድረህ ይዘህ ስትሄድ በዶክተር ጌታቸው ቤት ስትበደር በቤተሰቦች የቤት ነው የተበደርኩት ብለህ ብዙ ማንኛውም ሰው ይሳሳታል። አድርግ ያለው ደግሞ ደግማ ወደዛ ቦታ ከተመለሰች ግን ምን ልታደርግ ትችላለህ? ያኛው ነገር ተስማምታችሁበታል ብላ ነው። ይሄ ነገር መነሳት አልነበረበትም። ምን ታደርጋለህ? ኖ ተስማምተናል። አሁን ስለ ቀለበት እያነሳች አይደል? ቀለበት አስፍቼ ለብመጣ ላደርግ አልፈልግም እያለች አይደል? ያላረኩትን እኔ አላረኩም። አሁን ለሁሉም ለእያንዳንዱን መልስ መስጠት ይከብዳል። እውነታው ግን የቱ ጋር ስሜቷ ምንድን ነው? ከሴት አንጻር የማየው ነገር አለ። እኔ ጊዜ አልሰጠኝም። እኛ ቤት ብዙ ሌላ ሰዎች ይመጣሉ፣ ብዙ ግርግር አለ። እሱ ነገር ላይ በጣም ስሜት ያደረገኝ ነበር፣ እናደድ ነበር የምትለው ነገር አለ። እዚህ ጋር እየጠየቀው የዲቦራ ጊፍተር ነው የሚሉ ነገር አለ። ጊፍተር ነው እንደ ያለ ምንድን ነው አልገባኝም። ኧረ እሱ ሶሻል ሚዲያ ተጠቃሚ አይደለም፣ ልጁ ነው የሚጠቀመው። ይሄ ፔጅ በነገራችን ላይ የልጁ እንጂ እሱ እንኳን አይደለም። ምንድን ነው የምታወሩት? በእግዚአብሔር አምላክ ምንድን ነው ዲቦራ ጊፍተር ማለት? አልገባኝም፣ ይቅርታ። እኔም ልጁ ምንድን ነው? ቆይ አይ ለአግባባ እንዴ እዚህ ጋር ስለሚጽፉ ነው። እንደው መድኃኒዓለም የሚፍረድባችሁ ቆሻሾች። ምን አባቴና ውስጥ ይቆ ነበር የዲቦራ ጊፍተር የሚሉት። ኧረ ይሄ ሰውዬ ሌቭል እንኳን የሚባል የለም፣ እንትን እንኳን የለም። ትምጣና ትመልስ። በዚህ እሷ እንኳን የተናገረችው ሀረግ ባሌም በሌላ አልጠረጥረውም ነው የምትለው። ገብታ እንኳን ተናግራለች። ቆሻሾች ናችሁ እናንተ። እዚህ ጋር የዲቦራ ሚውት አድርጓቸው። እነዚህም ባለጌዎች መረኖች በጣም ነው የምትቀፉት። እግዚአብሔር ምስክሬ። አንዳንድ መሀይም አንድ ነገር ፊክስ ስላለ ሚውት አድርጓቸው። ሰዎች ናችሁ ግን የተፈጠራችሁት ምንድን ናችሁ? ምንድን ናችሁ? ቆይ ቬጋስ፣ ቆይ ልጨርስ ኬዙን እና ቆይ አለሽ እስከዛ። አይሷ ስላነሳችሁ ስለ ቀለበት እኔም ጋር እንደዚህ ያደረገችው የቀለበት ጉዳይ አለ ለሚለው ፌር መልስ ነው። እሱ ችግር የለውም። በባልና ሚስት የሚፈጠር ነገር ነው። ኮመንት አይዘጋም። ያው እነዛ ሚውት ይደረጋሉ እንጂ ጊፍተር ምናምን ሶሻል ሚዲያ ላይ የሚመጣ ሰው አይደለም እሱ። በነገራችን ላይ አንዴ እሷ ትናገር። እንዲያውም ሀረግ አንዴ በዚህ ላይ ሀሳቡን በዚህ ደረጃ ሰውን አታሙ። አንዴ ሀረግ ትግባና የሰው ጊፍተር ነው የሚባለውን ራሷ ትመልሳለች። ሀረጋለች ይሰማል። አሁን ጊፍተር ነው እሱ። ባለቤትሽ የቲክታክ ጊፍተር አይጠቀምም፣ የለውም። በልጆቹ ነው በልጁ ይሆናል። ስሙ ከታች ያላችሁ መጀመሪያ ያው ሀቅ አትወስድማ እሷ በልጆቹ እንጂ ቲክታክ እንኳን አይጠቀምም ነው የተባለው። አያችሁት? ሶሻል ሚዲያ ላይ እንዴት ነገርን ከዚህ ከዛ እያምታቱ ባለጌ እንደሚሆኑ አያችሁ።
አያችሁ ግን እንዴት እንደሚለው ይኸው ቲክታክ እንኳን የለውም የልጆቹን ነው የሚጠቀመው አለች። እግዚአብሔር ይባርክሽ፣ እግዚአብሔር ይስጥሽ። የማን ሰዎች እንደምትጽፉ ስለማቅም ጭምር እዚህ ትዳር ውስጥ እንኳን የምትገቡ የማን ሰዎች እንደሆናችሁ ለማወቅ ከባድ አይደለም። ማን እንደሆናችሁ ለማወቅ ከባድ አይደለም። ግን ቲክታክ እንኳን ተጠቃሚ አይደለም። አንዴ ድገሚላችሁ፣ እየተቆራረጥ ስለሆነ አረግሻ። አንዴ ቲክታክ ላይ ጊፍተር ነው የዲቦራ ጊፍተር ነው እያሉ ነው። አይ ቲክታክ አይጠቀም። ስለዚህ ውሸት ነው የሚያወሩት አይደል? አይ ቲክቶክ እኔ ሲጠቀም አላውቅም። እንግዲህ እኔ ቲክቶክ እንደሚጠቀም ቲክቶክ ልጄ ግን ይጠቀማል። ግን አሁን ሰማችሁ? ኖ እስር ላሉት ነው ሌላ ነገር ሊቆሰቁሱ የመጡ ባለጌዎች ስላሉ በዚህ መሀል ላይ እሱን መናገር ስላለብኝ ነው። ሰማችሁ እዚህ ጋር? ስለዚህ ቲክታክ ተጠቃሚ አይደለም፣ ጊፍተርም አይደለም። ልጃቸው ግን ቲክታክ አለው፣ ልጄ ይጠቀማል ብላለች። ታንኪዩ። እኔ የእኔ ጥያቄ ዮኒ ስራ እንትን የዶክተር ጌታቸው ምን ነው የምመርጠው አሁን እኔ እኔ እሱን ነው የዶክተር ጌታቸውን ቤት አሁንም መናገር አለበት። እንዴት ባንኮች እኔን አልጠሩኝም? ውክልና ስቻለው ካነሳ በኋላ ነው እኔ እና ስተቆራርፈን። ቆይ እሱን ልጠይቅ። ሙሉ ውክልና ሰጠሽው ነበረ ይዛኔ ሲበደር? አሁን ጎበዝ ጥሩ ጥያቄ ጠየቅ። መተዳደሪያ ደንባችን ላይ ሙሉ ውክልና ለምጃ አለው። ሙሉ ውክልና 2017 ግን ነገሮች መጠኑ ሲመጣ 2017 ውክልና ነሳውኝ። እሱ መቼ ተበደረ? እኔ ታህሳስ ላይ አንስቼ እሱ ጥር ላይ ነው የተበደረው። ጥር፣ የካቲት፣ መጋቢት እያለ ነው የተበደረው። እሱ ተዘጋጅቶብኛል። የእውነት እኔና ሰው አንነጋገር። እንግዲህ እዚህ ጋር ህዝብ ፍረዱ። እዚህ ጋር ውሸት መሆኑን እወቁ። አንነጋገር፣ ሰላምታ የለን፣ አልጋ ለይተናል። የዶክተር ጌታቸውን ቤት ሲበደር እንዴት አወቅኩኝ? ጠይቁልኝ። በእግዚአብሔር ለእውነት ኑሩ። አንነጋገርም አንልም። የተበደረው እኔ 2017 ከበሪልኝ። ይህን ይመልስልኝ። እሺ ቆይ 2017 ታህሳስ ላይ ያቆምኩት ህዝብ በሙሉ ስሙኝ። እኔ እና እሱ ምንም አንነጋገርም። የእምነት ክደት ማለት ይሄ ነው። እንግዲህ መተዳደሪያ ደንብ ሰጥቼ የእምነት ክደት ደረሰብኝ። አሁን ደግሞ እዚሁ እናንተ ፊት እየካደ ነው። ስለዚህ እባክህ መሰለ እውነት አውራ። እሱ ይመልስልን። መልስልን። አንነጋገር አንል፣ ሰላምታ የለን። 2017 ውክልና ስቼባለሁ። በምን መንገድ የዶክተር ጌታቸውን ቤት እኔ አወቅኩኝ? ይመለስልኝ። እሺ ጥሩ፣ እስቲ መልስልን መሰለ። አንደኛ ፒኤልሲ ላይ ውክልና ስለሰጠች ስራ ስልጠች ስላነሳች አይደለም ዮኒ። መተዳደሪያ መመስረቻችን ራሱ አንድ ስራ አስኪያጅ ከየትኛውም ባንክ አስይዞ መበደር የፈለገውን መስራት ይችላል የሚል የራሱ መተዳደሪያ መመስረቻ አለው። ውክልና እሷ አታንሳ እንጂ እኔ ውክልናውን ታንሳ አታንሳ የማውቀው ነገር የለም። አምጥታም የሰጠችኝ የለም። ሰጥቼዋለሁ ውክልና ያነሳውበት ካለች ማስረጃ ታቀርብ። እዚህ ጋር ጥያቄ አለኝ። ቆይ ሀረግ እንዴ ያልከኝ እኮ በደንብ ታውቃለች እንደተበደርን። አንነጋገርም ብላለች። እዚህ ጋር ሀረግ ምንም ንግግር የለም ምን የለን። ስለዚህ እንዴት አውቄ እንዴት ነግሮኝ እንዴት ተስማምተን ነው ይሄን ብድር የወሰድኩት ብለሃል አንተ። ስለዚህ ይሄንን ነገር አንተ አስረዳኝ። እሷ አላውቅም እንደተበደረ አላውቅም። ምንም ነገር የተነገረኝ ነገር የለም። ከዛ በኋላ ነው ያወቅኩት። ውክልናው ራሱ ይሄ ነው ብለህ አስረዳች። አንተ እሷን አናግሬያታለሁ በደንብ ታውቃለች ብለን የተናገርከው ቅድም። ስለዚህ እንዴት ነው እስቲ አስረዳኝ። በደንብ ታውቃለች እያልኩ ነው። አሁንም ማስረድጬ ነው የምነግርህ። እንዴት ተነጋግራችኋል? ውክልና አዎ፣ ይኸው እሷ ደግሞ ይኸው አላናገረኝም ነው የምትለው። እንግዲህ ሀረግ ውክልና እኮ ከተነሳ አሁንም እኮ በማስረጃ እየጠየቅኩ ነው። አንድ ውክልና አስነስተህ ስትመጣ እኔ የተቀበልኩበት ወይ ያስፈረመችብኝ ወይ የሰጠችኝ መረጃ አለ። ውክልና ያስነሳሽው ሀረግ። እሺ ለዚህ ደግሞ መልስ ልሰጠው መሰለ። ችግር የለውም ተረጋግተህ አውራ። ለእውነት አይደል የመጣ ነው። እኔ ውክልና ሳነሳ ቲቶዬ እዚህ ጋር ፈቅጄልሃለሁ እንድትገባ ለቲቶ ሰጥቼው ስለማያናግረኝ ቲቶ ወስዶ አልጋ ላይ ቁጭ ብሎ ሰጥቶታል። ቲቶዬ ለእውነት ፍረድ፣ ልጅ ነህ ስለምታብዝ ብቻ ግባ። ቲቶ ሰጥቶታል። መልስ አደራ። እሷም እናት ናት፣ እሱም ሰጥቼው ቲቶ ሰጥቶታል። አይኔ እያየ ነው የሰጠው። እዛው ደረጃ ላይ ቁሜ እዛው ቁጭ ብሎ ነው የሰጠው። ችግር የለውም
እውነት ስላለ ቲቶ የለች ብቻ መልስልኝ። ቲቶ አለ ይቅርታ አለው መልስልኝ። አሁን እናት ሰጥታለች ወረቀት አይደለ? መቼ ነበር ረሶት? አይ ይሄ ከምር ነው ረስቼዋለሁ። መቼ ነበር ግን የሆነ ነገር ሰጭ ምን ብለሽ ነው የሰጠሽው? አንዴ ሀረግ ምንድን ነው የሰጠሽው? እስኪ ንገሪኝ። 2017 ታህሳስ ላይ ለቲቶዬ ሰጥቼዋለሁ። ቲቶዬ ነው ከአጠገቢያ ያለው ሁልጊዜ የሚያባብለኝ ሁልጊዜ የሚያጫውተኝ ቲቶ ነው። በጣም ስለምንግባባ ቲቶዬ ለአባት ሰጠው ስለው አይኔ እያየው እዛው ደረጃ ላይ ቆሜ ሰጥቶታል። እኔና ስለማንነጋገር እዚህ ጋር ደግሞ ያዙልኝ ታውቃለች ምን እንደሆነ ነግረሽዋል? ቆይ አንዴ አረግሻ ነግረሽዋል ልጅሽ ምን እንደምትሰጪው? ይሄ አባትን ይዤ ውክልና አንስቼበታለሁ ቲቶዬ ብዬ ቲቶዬ ሂዶ ሰጥቶታል። ግን ደግሞ እዚች ጋር ደግሞ ችግር የለም ልጅን አታጨናንቀው ችግር የለውም መሰለ ለሀረግ አውርተን ተነጋግረን እያወቀች ነው የጋሽ ጌታቸውን ቤት የተበደር ነው ብሏል አይደል እንዴ? ስለዚህ አሁንም መሰለ ተረጋግተ መልስ ግድ የለም እኔ ውሸት ካለብኝ አንተ ለማማረር ከመጣሁኝ እውነት እቀጣለሁ በብዙ ነገር። እኔ አሁንም ይቺ መልስልኝና ወደሚቀጥለው ይሄዳለሁ መሰለ ግድ የለም ለቲቶና ለቡ ስንል እናውራ መልስልኝ። ሄሎ አቤት እየሰማሁ ነው። ምን ልመልስ ይሁን በደንብ ታውቃለች። ይህንን መስማት እኔ አም ሶሪ እናት ናት ማይ አጅስ ሞነሌችው ነው ላይ ግድ የለም አሁንም ልድገምልህ የዶክተር ጌታቸውን ቤት ስትበደር እኔ አውቃለሁ። እኔ እናንተ እኮ አንነጋገርም። በደንብ ታውቂያለሽ። በደንብ እንነጋገራለን አንነጋገርም። በስራ በደንብ ታውቂያለሽ። ቆይ በምንድን ነው የምትነጋገሩት? አንዴ ቆይ አንተና እሷ ተዘጋግታችኋል። የምትነጋገሩበት ምንም ነገር የለም አይደለ? አንዴ እያዳመጥኩ ስለሆነ አንድ ነገር ስማኝ አንዴ ፕሊዝ። እሷም በጨዋ እያወራች አንተም በትህትና አውራ። እየተግባባን ነው ብራዘር፣ በትህትና አውራ። አሁንም ምን መሰለህ እሷ እንደ እናት ልጇን እንዴት አድርጋ እንደምታወራ እየሰማህ ገብቶሃል? እየሰማህ በአንተና በእሷ መካከል ብዙ ጊዜ ንግግሮች የለም፣ አትነጋገሩም፣ ተዘጋግታችኋል። በምትዘጋጉበት ጊዜ እሷ ጠንቋይ ቀላቢ አይደለች። የማይነጋገር ሰው ከባለቤቱ ጋር በቢዝነስ ጉዳይ ልታቆም የምትችለው ነገሮችን እስቲ አንተ አስረዳኝ። አንተ ኦነሩ ነህ፣ ፋብሪካውን ረን የምታረግ ሰው ነህ፣ ብዙ ነገር የምታረግ ሰው ነህ። እሷ ደግሞ አይደለች። አሁን የምትነግረኝ ምንድን ነው? ለቲቶ ለልጄ ለአባት ስጥልኝ ይሄን ወረቀት ውክልና አንስቼበታለሁ ብላ ሰጥቻለሁ ነው የምትለው። ይሄ አንተ አልደረሰህም? አልደረሰኝም። የሆነ እዚህ ጋር በደንብ አዳምጠኝ እሺ። ልጅ እስቲ መልስ በዚህ ጉዳይ። አልደረሰኝ። የዋትሳፕ ሜሴጆችን እንዳለ ሰርዘሽዋል አልሰረዝሽውም በላት ከስልኬ ላይ የምንቀያየረውን እንዳታይ። ቆይ ከዛ በፊት ይህን ጥያቄ መልስልኛ። የተመላለስንበትን ማስረጃ ላቀርብልህ እኮ ነው። ኦኬ ልጄም አለ ይናገር። አንዴ እኔ ማለት የሆነ ነገር በለን በዚህ ጉዳይ። እኔ እንደምትዋደዱ ውስጣችሁን ማየት እችላለሁ። እዚህም ያለነው መናገር እንችላለን። በዚህ እልህ ውስጥ ናችሁ፣ በደንብ እልህ ውስጥ ናችሁ። የምናየው እንደ ሰው ግን የምናየዋለን። እንደ ሰው የምናየው ነገር ግን አለ። አዎ ቲቶ መልስልኝ። ሰጥታለች ወረቀት እናት? መቼም ታስታውሳለህ ወረቀቱ። እናቴም እናቴ ናት፣ አባቴም አባቴ ነው። ሁለቱንም በመጥፎ አይን ማየት አልችልም። ይህ የሚታወቅ ነገር ነው። ግን እኔ አብዛኛውን ጊዜ እንደማየውና እንደምረዳው ከሆነ ይሄ በእግዚአብሔር ስም ነው የምመሰክረው። ነው ይህን ጥያቄ ብቻ ነው የምትመልሰው፣ ሌላ አትበል። ሌላ አልልም። አዎ ይሄን ወረቀት እናትህ ስጥልኝ ብላል አባትህ ብለሃለች ወይን አባት? እሱም ብቻ ብዙ ወረቀት እንደዛ ስጥ ብላ እንትን ብላኛለች። ኦኬ ስለዚህ ሰጣለች። እንዲህ ነው ብላ እንዲህ አይነት ወረቀት ነው ብላ ሰጠኛ። የሰጠችበትን ቀን አልረስተውም። ላታስታውሰው ትችላለች። እሷ ነቻ ባለ ጉዳዩ። አንተማ እንደ ልጅ ተላቂ እኮ ነህ።
አንተ ልጅ ነህ። ይህን ለአባት ስጥ፣ ይህን ለእናተ ስጥ ስትባል ምንድን ነው የምታደርገው? እንደ ልጅ አምጥተህ አባዬ ልኳል ትላለህ፣ ትሰጣለህ። እናቴ ልካለች ብለህ ትሰጣለህ። ያ ነው የሚሆነው። አንድ ጊዜ ቲቶ ይወዳሉ፣ ችግር የለውም አትጨነቅ። ከብሩ አንተ ነው የምትበልጠው ቲቶዬ። እኔ እናንተን ፍቅር ታውቀዋለህ። አብረን ታለቅስ ነበር 4 ዓመት አብረን ተሻሽ ነበር። ቲቶዬዋ በእናታችሁ ልጄን አትስደቡት። እዚህ ላይ የምትጽፉ ችግር አይሰድቡም፣ እየሰደቡት አይደለም። ኖ ሊሆን ይሄ እኔ ልጇን አትንኩባት ፕሊዝ። ልጄን ለምን መሰላችሁ አላየሁትም፣ ቻው አላልኩትም። ቲቶና እኔ ማለት በጣም ከባድ ነው። ቲቶዬዋ ቀበለዋለሁ። የሆንዬ መልስ ልንገርህ ለመሰለ ጌታቸው አልጋ ላይ ቁጭ ብሎ ተሰጥቶታል። የዶክተር ጌታቸውን ቤት እኔና መሰለ አንነጋገርም። እኔና መሰለ ማንነጋገር ሰዎች ስልኩን ይዤ እንዴት ነው የማጠፋው? መሰለ ስለ ድንግል ማርያም ብለህ ውሸቱ ይቅር፣ ለሁሉም ነገር ይቅርታ ጠይቃለሁ። ችግር የለውም። ውሸቱ ሌላውን ጠይቅሽ። ፓስፖርቱ ታውቂዋለሽ? የመዝጊያውን የእሱም አረ እንዴት ተብሎ እንደየሆን በእናት ከአቄራ ቀወሪያ እናውራ። ልጅ አይግባን እናሱን ጨርስ። ሲጀመር እንዴት ነው ገብቼ የመሰለ ዋትስአፕ ላይ ያለ ነገር የማጠፋው? መሰለ ልጠይቀው። አይ እሱን የምጠይቀው ዮኒዬ ከአቄራ ቀወሪያ አታውራ። አሁንም የእውነት ነው የምነግራችሁ፣ የእውነት ድርጅቱን አድኑት ይደላችሁ። ከዛ እኔ ድርጅትን ሰርቼ ካላዳንኩት ድርጅትን እውነት አረግ ሞላ ለሽያጭ አቅርባው ከሆነ ልጠይቅበት። እኔ የድሮ ጓደኞቹ እዚህ ላይ ገብተው ቢናገሩ ደስተኛ ነኝ። የአሁኖቹን አልፈልግም። የአሁኖቹን ሳይሆን የድሮ ጓደኞቹ የእኔን ንግስነት ነው የሚነግሯቸው። የአሁኖቹ ጓደኛ አልጋችን እንኳን ክብር የማይሰጡ ናቸው። ግድ ለመሰለ ጌታቸው እንዳከበርኩ ይቅር። ስራ አስኪያጅነት ከባልሽ ስራ አስኪያጅነትን ይስጥሽ። ስራ አስኪያጅ ከሆንሽ መስራት ትችያለሽ። ይቻላል። ውክልና ስራ አስኪያጁን ትቶ ውክልና ከሰጠኝ ስራውን መስራት እችላለሁ። በድንግል ማርያም ይዣቸዋለሁ። እውነት እናውራ። እሺ ስራው ቢሰጥሽ ሰርተሽ ያንንም ያህል ዕዳ መክፈል ትችላለሽ? ይሁን ለዚህ መስስጥህ ከአንድ እኔ ለፍርድ ቤት ስንከራተትለት ከ1 እስከ 21 በ23 ነው እነሱ ማታ ላይ የመጡት። አላየኋቸውም ብያለሁ። ከ1 እስከ 20 የሰራሁትን 25 ሚሊዮን ምናምን ብር ሙሉ ደረሰኛለኝ። ይሁን ይሄ ሙሉ በሙሉ በዚህ ቶሎ ልኳሉ። ስልኬ ላይ ያለ ዶክመንት እየጠፋች ስላስቸገረኝ ስልኬ ላይ ያረኩት ነው ያለሁት በብዛት ዶክመንቴ። ያን ብር እንኳን እዚህ ይሄዳል። ድርጅቱ ብር የሚያመርት ነው። ይሁን የእውነት እንነጋገር ከተባለ ነገርኳችሁ እኮ 5,000 ላይ ያረፈ ፕላስቲክ ፋብሪካ ሽጦ ብሩን አላውቀውም። ይሄን ያክል መጠየቅ ማልችል ነኝ። 50% ላይ ቁጭ አድርጎኛል። ግን ምንም መብት የሌላት ሴት ነኝ። ታፍኛለሁ። አሁን ደግሞ ልስራ። እኔ እኮ አሁን ልስራ ነው ያልኩት። ልካፈል የሚባል ጥያቄ ባመጣ ይሆን ባለጌ ዘልዛላ ልትንዘላዘልበት ተካፈለች ብትሉኝ ያምርብኛል። እኔ መከፋፈል አልፈልግም። እኔ እና እሱ ተፋተን እየኖርን ድርጅታችን 50-50 ይዘን 2 ልጆች አሉን የምንወዳቸው። ለልጆቹ መልካም አባት ነው። ያን ይዘን ድርጅታችን እናሳድገው። ለመሰለ አሁን መሰለ ጌታቸው ደፍሬ አልናገረውም። እንዲህ አይነት ወሬ ከሚያወራ ይቻላል። እንግዲህ እዚህ ውስጥ ጠበቃ ካላችሁ ምን ካላችሁ ከታች ኮመንት ጻፉልን። ውክልና ለዳዊት ከሚሰጥ ለእኔ ስጠኝና ድርጅቱን ላስተዳድር። 105 ሚሊዮን ብር እዳ የመጣብን 105 ሚሊዮን ብር። መኪኖች አሉን። መኪኖች የት ናቸው ሲጠይቅልኝ። እነዚህ መኪኖች የት ናቸው? እነዚህ መኪኖች ሽጠን ወደ ስራ እናስገባቸው። አይሆንም ካለ ደግሞ የዶክተር ጌታቸውን ቤት ብር ይክፈልና ድርጅቴን ልስራ። ድርጅቴ አይሸጥብኝ። በቃ ድምፅ ሁኑኝ። ድርጅቱን እኮ ልስራ ነው ያልኩት። ልካፈል አላልኩም። መጀመሪያ አረብሽህ ትንሽ ነገር ስጠኝ። ልካፈል የሚል እንትን የለም አይደለ? አልፈልግም። ድርጅቱ የሚል ግን ፍርድ ቤት ምናምን ኬዞች አሉ። ልካፈል ሸጦ አካፍለኝም። የለም ገና ፍቹ ራሱ አልተጠናቀቀም። የሆነ እየተንዛዛ ነው። እኔ እሱን አልፈልግም። ንብረቱ 50% ሼር ነን። ልስራ በቃ ይስጠኝ። ውክልና ይችላል። እኔ ደግሞ የሆነ ሀሳብ ልስጥ ትፈቅዱልኛላችሁ? ውክልናው አንዴ ገባኝ። ውክልና መስጠት ይችላል። ገባኝ። እሱ ገባኝ። እኔ ደግሞ የሆነ ሀሳብ እንድሰጥ ሁለታችሁም ፍቀዱልኝ። ሰጥ ምንም ችግር የለም። እሺ ምን መሰለህ፣ እንዳየሁት እንደሰማኋችሁ እግዚአብሔር ምስክሬ፣ በወንዶች በምን ምንም አንተም በሴት አልተጠረጠርክም።
እንደዚህ ወዶብኝ ነው ምናምን አላለችም። አንተም እንደዛ አላልክም። ባላችሁ ነገር ላይ የሚፈታ ችግር ነው። እውነቱን ንገረኝ ካልክ እኔ የ18 ዓመት ትዳር አለኝ። የሚፈታ ችግር ነው። እናንተ በሚገባ በመሀላችሁ ላይ አንተ ማቅጠ እሷ ማቅጣ የማይረባ ነገር ውስጥ ገብታችሁ የማይረባ ነገር ውስጥ ሆናችሁ አይደለም። በመሀል የሆነ ብቻ የተሰማችሁ ነገር አለ፣ ውስጣችሁን ያልተነጋገራችሁት በደንብ ተናግሬ ይውጣልኝ የምትለው በቃ አንተን አናግራ አታውቅም ይቺ ሴት። ስለዚህ እንደ ሚስት አናግረኝ ካለች ጆሮ መስጠት አለብን። አሮን ከሁል ዊያር ምንም እናርግ ወርቅና ነጥፍ እንደ ሴት ልጅ አባትም እንደ ሚስት እንዳለችውም ሰው ሚስቴ አናግረኝ በምንም ይሁን በምንም ላናዳት በምንም ነገር ይፈጠር አናግረኝ ስትለኝ ጥሩም ይሆን መጥፎ ትጩህም አትጩህም እሰማታለሁ። እውነቱን ልንገር ማብራታ እሰማታለሁ። ትጩህም ትስደበኝም ምን ትበለኝም ከሰማው በኋላ ከዛ በኋላ መልስ እሰጣለሁ። ገባ? ግን ነገሮች በተፈጠሩ ቁጥር ጸጥ እየተባለ የሚካሄድ ከሆነ ምን እየሆነ ሄዳል? ነገሮች እየተባባሱ ሄደው ዛሬ ተንከባለው እዚህ ደረጃ ተደርሷል። እንደኔ በደንብ እናንተ መልካሙንም ይሁን መጥፎንም ተደዋውላችሁ አውሩት። እመነኝ አውሩት። በሰላም መለያየትም ይቻላል። ግን የሚፈርስ ትዳር አይደለም። እኔን ከጠየቀኝ በመሀል ብዙም ቮልቭ ያደረገ ነገር የለም። የቢዝነስ ጉዳይ፣ ይህ ጥሩ የመመኘት ጉዳይ፣ የሆነ ነገር ጉዳይ እንጂ እግዚአብሔር ምስክሬ በዚህ ደረጃ እንትን የሚያስብል ስላልሆነ እንደው ትንሽ ለዘብ ያለ ንግግር ብትናገሩ እዚህ ጋር እንደ አንድ ሰው ለዘብ ያለ የሚያስቆጭ ንግግር ብትነጋገሩ። የሚያስቆጭ እየተነጋገራችሁ አይደለም፣ እግዚአብሔር ይስጣችሁ። የማያስቆጭ ቢሆንና መፍትሄውስ ምን ማድረግ እንችላለን? እሷ የምትለው ለእኔ ውክልና መስጠትም ይችላል፣ ማናጀርም ማድረግ ይችላል፣ የታገደውን ነገር እንትን አስብዬ መስራት እችላለሁ፣ እዳም ካለ ደግሞ እንደምንም አድርገን መስራት እንችላለን እያለች ነው። ብትሞክረው ምንድን ነው ሊፈጠር የሚችለው? አሁን በዚህ ነገር ላይ እሷ ስራውን ኦኬ ተበለሻሽቷል አይደለ? በቃ ልሞክረውና ከተበላሽም እኔ ልጠየቅበት፣ የሆነ ነገርም ከሆነ ውክልናው ከተሰጠ እኔ ልጠየቅበት እያለች ነው። እዳው ካለ ያንን ካለች ያንን በስምምነት በመልካም አድርጎ ማድረግ ይቻላል ወይ? አንተን ነው የምጠይቀው። ይሄ ማድረግ ይቻላል ወይ? እዚህ ጋር ምንም እንዳትይ ማድረግ ይቻላል ወይ? የከሰረ ከሆነ ምንም የማይረባ ከሆነ የማይጠቅም ድርጅት ከሆነ ምንም ውጤት የሌለው ድርጅት ከሆነ ለአንተም እዳ ቀለለልህ እኮ ማብራት እዳው ቀሏል። እሷም ሰርታበት ምን ብላ ትቀየርም ምንም ትበለው የከሰረ ነው ባዶ የገባ እንትን ድርጅት ነው። ያ ከሆነ ትቀየርበት የሚል ወይም እናንተን ትቀይርበት የሚል ሀሳብ ነው ያለኝ። እስቲ አንተ የምትለውን ልስማ። ዮኒ ይሄ እኮ ሳይሆን ነገርኩ እኮ እገዳውን አንስሺ። ስራም ስትመጪ አልከለከልኩሽም እንድትሰሪ። ከእገዳው በፊት እኛ እንስማማ። እኔ ብቻ ሳይሆን እየነገርኩ እኮ ነው። 40 ሰራተኛ ድርጅት ውስጥ አሉ። ይህን ድርጅት ያዘጋው ማን ነው ብለው እነሱ ይመስክሩ እያልኩ ነው። ለአንተም አሁን ስልክ ልክ ይላሉ ማረጋገጥ ትችል ነበር። እኔ አሁን እዚህ ጋር እሷ ትስራ የምለው ነገር የለም። እየሰማኝ ነው። እሷ በወሬ የሚሰራ ነገር አይደለም። ይህን ያህል ነገር እኔ ሰርቼ ያልመለስኩት እሷ ልትመልሷ አትችልም። እየነገርኩ ነው። ይሄ ብድር ተገላብጦ አጨርሰኛ እኔ ስላልቻልኩኝ ሌላ ሰው አይችልም ማለትም አይቻልም። እኔ አሁን የማልችለው ነገር ሊኖር ይችላል። ያ ማለት ሌላ ሰው አይችልም ማለት አይደለም። አብሮት እሱንማ ልክ ነው። ይህ በጣም የሚወሰድ አይደለማ። እሱንማ አልስማማም። ሰርቼ አሳይቻለሁ የምትለው ይህ መቼ የሰራችሁ ነው? እየነገርኩ ነው። 1 ሳምንት እኮ ነው የሰራችሁ። እኔ አንድ ነገር ልንገርክ፣ 17 ሳምንት ነው የ25 ሚሊዮን ትራንዛክሽን ረን ያደረገችው። ታሳይ፣ ታውጣ ዶኩመንት ታሳይ። ኦኬ ዶኩመንቱን አሳይ። አውጪ ስልኬ ላይ እንዴት አድርጌ ደረሰኝ ነው እንደዚህ ደረሰኝ። ታውጣ። ተረጋጋ። እኔ ነኝ የምጠይቃት። ታውጣ ብለኛል። ተረጋግቼ እጠይቃታለሁ። ምንም የሚያስጨው ነገር የለም።
ያሳገድኩት ድርጅቱ እንዳይሰራ ያደረግኩት እኔ አይደለሁም። ለምን አሳግዳ እኔን ከስራ ውጭ ማድረግ ፈለገች? ለምን ከቤተሰቦቿ ጋር ብቻ መስራት ፈለገች? እስቲ እዛ ድርጅት ውስጥ እኮ የእሷ ቤተሰቦች 4-5 አሉ። ወንድሟ ስራ አስኪያጅ ነው እዛ ድርጅት ላይ። እንዴት ምንም ነገር አላውቅም ትላለች? አዎ መኪና ከአንተ ጋር ምንም የምትነጋገሩን ነገር የለም እኮ። በምን ትወቅ እስቲ ንገረኝ። እኔ ባልነግራት ወንድሟ እኮ ድርጅት ውስጥ እየሰራ ነው አይደል? ወንድሟ ስለኖረ ማለት ሰራ ማለት ስለ እሷ ሲያወራት ይውላል ማለት እያንዳንዱ መረጃ አላት። ይሄ እኮ የሆነው የሁለታችን አለመግባባት ከተፈጠረ በኋላ ነው። ናውራ ስትግባቡማ ሰላም አለው እኮ ማብራጋ ስትቃረኑ እንጂ የተግባባ ሰው ቢዝነሶች አይበላሹበትም። ማብራ ይኸውልህ 4 ዓመት 5 ዓመት አይባልም። ይሄ እያወራሁ ያለሁት እኮ የ17 ዓመት ታሪክ ነው። ከ4 ዓመቱ በፊት 13 ዓመት እቺ የት ነበረች? ለምን ገብታ ስራ ላይ ያላገዘችኝም? ከልክያት አትስሪ ብያት ወንድሞቿ የሚሰሩበት ድርጅት ውስጥ ፋብሪካ ውስጥ ወንድሟ ስራ አስኪያጅ ነው። ስሪ ብትላት እምቢ የምትል ሴት ናት። እንዲህ መባባል ያስፈልጋል እንዴ? እዚህ ጋር ብያታለሁ። መስራተኛ ለመስራት ፈቃደኛ አለች። ለምሳሌ ሚስቴን ከፈለግኩኝ ስራ አግዥኝ እላታለሁ። ኦኬ እኔና ስሪ 100 ጊዜ ብያታለሁ። የመስራት ፍላጎት የላት። የመስራት ፍላጎት እግዚአብሔር በሚያውቀው አንድ ቀን ነው የምልህ ዮኒ 100 ጊዜ ለምኛታለሁ። ይሄ የድርጅቱ ሰራተኞች ይህን ለማመን እውነቴን ነው የምልህ እንደ አንድ ሰው። አሁን ታዲያ ልጅ ምን አለች እስቲ ንገረኝ። መስራት የምጠላ ሴት ቆይ መስራት የምጠላ ሴት ከሆነች መጥፎ ሴት ከሆነች ልጠይቅ አንድ ነገር። ድርጅቱ ተሽጦ ልካፈል እንጂ የምትልህ ሰርቼ ልቀር ማለት አትልህ ነው እኮ ያለችው። የ1 ሰዓት ከ30 ደቂቃ ሪኮርድ አለ ብያለሁ አይደል? እዛ ውስጥ ገብተህ ስማው። እኔ ከዚህ ድርጅት ምንም አላገኝ ይቅርብኝ፣ ተሽጦ ማየት ነው የምፈልገው ያለችው ሪኮርድ አለ። ለዚህ አቡነ ቆስጦስንም ያለ አባት አሉ፣ ሌሎችም ሽማግሌዎች አሉ፣ ልጆቿ አሉ። ይህን ካላለች እኔ ይቀጣሉ። አሁን ቅድም እሷ ዮኒ እኔ እንዲሸጥ አልፈልግም ሞዴሬተሮች አስገቧት ፕሊዝ ታፕታፕ አድርጉ። እስከዛ ኦይ ኖ ከአንተ በፊትማ አባትን ነው እየጠየቀች ያለችው ክሪስ፣ አንተን አይደለም እየጠየቀችው አባትህን ነው። ያንተን ስም አንድ በክፉ አላነሳቸው። ቅሬታ ስላለኝ የጻፍኩት ነገር ስላለ አንተ እንዳልኩ ንቄ ምናምን አይደለም አባ። ይሄን ተረድቻለሁ። ይሁን ምንም አላለም። ክፉ እንዳትናገሩ እዚህ ጋር ልጁ ምንም አልተናገርም። ልጁን የምትናገሩ ሰዎች ካላችሁ ግን ከኔ ጋር ችግር አለባችሁ ብሎ ካርጓቸው ቃል የሚናገሩ ለህዝቡ መናገር የምፈልገው ነገር አለ። አንዴ ለህዝቡ እኔ እዚህ ጋር ስወጣ ወይ ለአባቴ ለመፍረድ ወይ ለእናቴ ለመፍረድ አይደለም። ያልገባኝን ጥያቄ ለሁለቱም ለመጠየቅ ነው እዚህ አደባባይ ለውጦት። ከፈልጋችሁ ደግሞ የኔ መልክ ማሳየት ይችላሉ። ችግር የለውም። አይ እንዳታሳያባት ታው ችግር አይዞሽ፣ ምንም ችግር አደራ። ልጅም በክፉ እንዳታነሱብኝ። በሙሉ ብሎክ ነው የምታደርጉልኝ። ልጅ እንዳትናገሩ ዝቤጅ ልጅ አላስነካም። ታንኪዩ። ምንም ክፉ የተናገረው የለም፣ ምንም ያለው የለም። የሚያዳምጥ ታናሽ ልጃችን ነው። እንችለውን መሞከር እንጂ ያልሆነ ነገር እንዳለ እውነተኛ ሰው ከሆናችሁ ማለት ነው። እውነተኛ ኢትዮጵያውያን ከሆነ አለች ቤተሰብ ካለች አስገቧት። ኔትወርኳ ወይ ባትሪ ጨርሳ እንዳይሆን። አሁን እሷ የደረደረቻቸው አሉባልታዎች ምንም ለዚህ አሁን ለመፍትሄ ሊሆን አይችልም። ግን 17 ዓመት ሙሉ ለሰራው ድርጅት ላለችው አንድ ባለ ትዳር ሴት ባሏ ሲሰራ ምን እንደሚሰራ ገብታ 17 ዓመት ሙሉ ማየት ትችል ነበር። ዛሬ ችግሩ ሲፈጠር እኔ አልነበርኩም፣ እኔ ቤት ልገዛ ነበር፣ እኔ እንደዚህ ነው፣ አይሰራም። ይሄ ነገር ያለው 17 ዓመት ተሸላሚ የነበረ ድርጅት በብድር ባንክ ውስጥ የታወቀ አሁን የ105 ሚሊዮን ብር ተበድሮ ጠፋ ያለችው ከመች ጀምሮ ነው ብድር የነበረበት ይሄ ድርጅት? እየሰማኝ ነው? ይህን መልስ ትስጥበት እስኪ። ስለ ድርጅቱ አውቃለሁ ካለች 2015፣ 2014፣ 2016 ይሄ ድርጅት ስንት ብድር ነበረበት? ይህ ሁሉ ብድር ከየት መጣ? ድርጅቱ ከዚህ በፊት ጉምሩክ ዕቃ ይዞበት ወርሶበታል።
ከዚህ በፊት ሁለተኛ ፋብሪካ ከፍተን የመንግስት ለውጥ በነበረበት ሳያዋጣን ወንድምየው ባለበት እሷን ወክሎ የሚሰራው ፋብሪካ ውስጥ ወንድሟ ነው። ወንድምየው ባለበት ሲሰራ ከስረን ሸጠናል። ያ ሁሉ ወደኋላ የመለሰን አለ። ይሄ ሁሉ ሲሆን ግን ገብታ ላግዝ አላለች። ዛሬ ቲክቶክ ላይ ወጥታ ስትጨፍር ጎሽ ጎሽ ያሏት ሰዎች ሲገፏት ነው እዚህ የመጣችው። ስለዚህ አንድ ባለትዳር ደግሞ ቲክቶክ ላይ ወጥታ ምን ታደርጋለች ለሚለው ቪዲዮ ያለ ላሳይ ይችላል። ከዛ በቀጠለ ለቀለበት ስላነሳችው የዛሬ 14 ዓመት ከእጇ ላይ ቀለበት አውጥታ የወረወረችው እሷ ናት። ከዚህ በኋላ ባሌ አይደለም ብላ ስለ እውነት ነው የምናገረው። ሲቀጥል የዛሬ 14 ዓመት አልገባኝም። የዛሬ 14 ዓመት ነው አንቺን ሲያዳምጥ ነበረ ሀረግ ምንም ሳይረብሽ ምንም ሳያደርግ ስልክሽን ቻርጅ እያደረግሽ በዚህ አጋጣሚ ምንም አንድ ቃል ሳይናገር ሙሉ እሱ ጋር ሲገባ ጠይቄ አላውቅም። እንዴ ለምንድን ነው ብር የለም ወይ? ለምንድን ነው እናንተ ማታንቀሳቀሱ? ስለምንድን ነው ከኔ አካውንት ውስጥ ብር ሲገባ አስገቢ የምትሉ ብዬ ይህን ጥያቄ ነው የጠየቁት። መጨረሻ ላይ ስልኩን ሳነሳለት የት ነሽ ያለሽው ሲለኝ የትስ በሆን ምን አገባ። እንግዲህ 4 ዓመት ተዘራብተና ብያለሁ። ብር ሲይዝ ግን ደውሎ ጠየቀኝ። የትስ በሆን ይሄን ያክል ብር ውስጥ እኔ ይሄን ያህል ዓመት የታወጣው የት ገባ አስገባ እኮ ብዬ ጠይቀው አላውቅም። እኔ ጋር ግን ትንሽ ብር ሲገባ ያዞረዋል። አይ ይሄ ነገር መስመር እየሳተ ነው አልኩኝ። መጨረሻ ላይ ይሄን ብር ታስገቢያለሽ አታስገቢ ብሎ ልጆቼ ፊት ልጆቼ ጋር ቆሞ እኔ ለልጆቹ የማይጠነቀቅ አባት ነው እውነት እናውራ ከተባለ ልጆቼ ጋር ቆሜ መጣና ይሄን ብር ታስገቢያለሽ አታስገቢ ማለት አላስገባም። ካስገባውን ቢሮ ተነጋግረን ነው አልኩት። ከመፍራት የተነሳ ቤት ገብቶ ልጆችን ከትምህርት ቤት ይዤ መጥቼ ማለት ነው። ከዛ ምንድን ነው ያለኝ በጣም የሚገርም የሆነ የምትነጂ መኪና የመንግስት ነው፣ በባዶ እግርሽ ትሄጃለሽ፣ ይርብሻል፣ ታያለሽ ነው ያለኝ። በጣም አዘንኩኝ። ከዛ ቢሮ መጥቶ ይህን ብር ታስገቢያለሽ አለኝ። የሁለተኛውን ብር መገ የመጀመሪያ አስገብቻለሁ ብያቸዋለሁ። ሁለተኛውን ብር ደግሞ ቢሮ መጥቶ ይህን ብር ታስገቢያለሽ ነው ያለኝ። ግን አንተ እንዴት ነው የምታስበው? አንተ 4 ዓመት ሙሉ የት ነበርክ ስለው ስጠጣ እንደፈለግ ሰውም ምን ታመጫለሽ ነው ያለኝ። ከካደ እጅግ በጣም ነው የማዝነው። እውነት ነው የምናገረው። ምን ታመጫለሽ ሲለኝ አሀ ብዬ ዝም ስለው እኔ ግን አንተ ታዲያ ይህን ብር ስጠይቀኝ እኔ ቤት የለን ምን የለን፣ እስቲ ዞር ብለህ ራስን አስበው። አንድ ድርጅት ሽጠህ የታደረስከው ብዬ እንኳን አልጠየቅኩም። ስንት ብር እንደተሸጠ እንኳን አላቅም ብዬ እለዋለሁ። እንዴ እምበይውስ ሆዴን ነው የጠየቀኝ። እምበይውስ የምጠጪው ሲለኝ ጸጥ ነው ያልኩት በቃ። ከዛ በኋላ በነገታው ልጆቼ ትምህርት ቤት አትሄዱም አላቸው። ይዞ መጣ። የቢሮ ሰራተኞች ስም መጥራት አልፈልግም መጡ። ተነጋገሩ ሲባል ቁጭ ባሉበት አንድ ሰው ወደኋላ ቀርቷል። እኔም ደግሞ ማሳየን አሳያለሁ ብዬ ሄጄ ሳሳግድ እግዚአብሔር ነው የምልህ መኪና ታርጋዎችን ፈልጌ ጽፌ ሄጄ ሳሳግድ በኬሮስ ጌታቸው ስም ሳሳግድ በኬሮስ ጌታቸው ስም በጣም ከመጨነቄ የተነሳ አይምሮዬ ዞራ። እንዴ በእኔ ስም ምንድን ነው ያለው? አንድ ንብረት እንኳን በእኔ ስም አይኖርም ብዬ ራሴ መጠየቅ ጀመርኩ። ከዛ በኋላ በጣም አዝኜ ቤተሰቦቹ መጡ። አናግሮኝ 4 ዓመት አያውቁም። 4 ዓመት ሙሉ የኔና የሱ መዘጋጋት አልጨነቃቸውም። አንድ ቀን እናትየዋ መታ ጠየቀችኝ። ገና ጸቡ ሲጀመር ችግር የለውም ታባ እኔም ጸሎት አድርጊልኝ ትዳሬን ለመመለስ እጥራለሁ፣ የኔ ትዳር እንዲከንቱ አይቀርም ብዬ ነው ለእናትየዋ ያመለስኩላት። ከዛ በኋላ ወንድሞቹ 4 ዓመት ሙሉ ስንዘጋጋ አንድ ሰው የጠየቀን የለም፣ አንድ ሰው እናቱን ጭምር ማንም። ከዛ በኋላ ያንቺ የኖርኩ እያለ ግን የኔ ወንድሞች መጡ። እሱ ቁጭ አለ። እነ መኪኖቹ በማን ስም ነው? በቴዲ ስም የተገዛው ብዬ ስል ቴዲ ጌታቸው በእኔ ስም ይገዙ እንጂ ንብረቱ የእናንተ ነው አለኝ። እንግዲህ እነዚህ ሁሉ መኪኖች 2 ሴኖ አለ፣ ፎቶን አለ። ምንድነው በእኛ ስም ነው? ፎቶን በራሱ ስም በመሰለ ጌታቸው ስም የተገዛው እና አረባክ አልኩት። አዎ በቃ ጥሩ። አሁን ኮንፊደንስ ያዘ ማለት ንብረት አለ ብዬ ቢያንስ በቃ ፋብሪካው የሆነ ተጨማልቆ በእዳ እንኳን ቢኖር የሆነ ንብረት አለን አልኩኝ። መጨረሻ ላይ ምንም የተናገረው የለም፣ ምን ያለው የለም። አካውንቴን አስከፍቺ በአፉ ጠይቆኝ አንዱ ይመጣል አንዱ ይሄዳል፣ አንዱ ይመጣል አንዱ ይሄዳል። የተረጋጋ ቤት ሊሆን አልቻለም። በቃ ይሄ ፋሲካ ሲመጣ የምንደሰትበት ቤት ምን የምንልበት ቤት በጣም የባሰብን 2 ትዳር ፈቶች መጡ። ከእነሱ ጋር ተጣበቀ። ቤቱ የነሱ ይመስላል። አንዱማ በተለይ ውክልና የተሰጠው በሙሉ ኮንፊደንስ ስሙን አንስቼ መናገር እፈልጋለሁ። ለምን መሰለ? የድሮ ጓደኞቹ በጣም ክብር ያላቸው፣ በጣም ስነስርዓት ያላቸው፣ ሚስቶቻቸውን አልፈራውም። ላድንህ ነው ያልኩት። ላድንህ። አንቺ አሁን የምትጠይቂው ጥያቄዎች ምንድን ናቸው? ለእሱ አሁን
ጥያቄ ብለሽ ፍትህ ብለሽ የጠየቅሻቸው ጥያቄዎች መጠየቅ የምትፈልጊው እሱን ልነግርህ ነው ማለት እስከመጣሁ ድረስ ሚዲያ ላይ የልቤን ላውራ። ምክንያቱም እሱ ያወራቸው ነገሮች እኔ የምጠይቀው አይነት ነገር ጋር ስላልተቀራረበልኝ ከኔ ይልቅ ጓደኞቹን ስለመረጠ፣ ግን ያም ሆኖም ደግሞ እኔ የምፈልገው ፍትህ ብዬ የመጣሁት እኮ 105 ሚሊዮን ብር ተጭበረበረ ስል እኮ 105 ሚሊዮን ብር ከባንክ የተጻፈልኝ ነው ይዤ የመጣሁት ከሌላ ነገር አይደለም። ልጨርስልና ወደ ዋና ቁም ነገር ወስዳሉ እሱ ስላወራቸው ወሬ ማለት ነው። ስለዚህ እኔ የምፈልገው ከእሱ ጋር ፍቅር ነው፣ ትዳር ነው። በጣም የምወደው ባሌ በቃ ከእሱ ውጭ ትዳር እንደ ምን ህይወት ያለው ሁሉ የማይመስለኝ ሰው ነኝ። ገብቷል አይደለ? እሱ ቀለበቱን ሲያወጣ እንደገና አሜሪካ ደርሶ ሲመጣ ቀለበቱን አስፍቼ ስሰጠው አልጋ ላይ ሆኖ አስፍቼ ቤቱን አስተካክዬ ቤተሰቦቹን ጠርቼ ከነ ልጆቻችሁ ኑልኝ የአንዳችሁ እንኳን ጸሎት ፈጣሪ ይሰማልኛል ትዳሬ እንዲመለስ ብዬ ሙሉ ፋሚሊ ጠርቼ ጸሎት አስደርጌ ከአሜሪካ ሀገር ሲመጣ ተቀበልኩት። ቀለበቱን አስፍቼ ጠብቄው እዚች ጋር ድርሶ ቀለበቱን እንዲች አርጎ ነው በጣቱ ገፋ አርጋው እንጨት ላይ ያስቀመጣት። ደንግጬ ዝም ነው ያልኩት። ልክ ውክልና ሳነሳበት 2017 እንኳን አልደነገጠም። ወዲያውኑ እኔም ደግሞ በቃ ይሄ ልጅ ትዳሩን አይፈልግም ብዬ ደግሞ 2017 ውክልና ካነሳሁበት በኋላ ምንም ስላልመሰለው አወለኩኝ ቀለበቴን። እዛ ጋር አለቀ ማለት ነው ይሆኒ። ከዛ በኋላ ግን ያለው ነገር የኔና የሱ ትዳር በዚህ ነው። ይሄ ሁሉ መተዳደሪያ ደንብ እንደፈለገ እንዲያደርገው 50% ያስገባኝ እንጂ አልተጠቀምኩበትም። 50% አረግ ለሲምቦል ነው እዛ ላይ ቁጭ አለችው። አሁን ህግ ይፍረደኝ ያልኩት እኮ ለዛ ነው። ሙሉ መተዳደሪያ ደንብ ሰጥቼዋለሁ። በስሜ አንድ ነገር ከገዛ ሁሉም ነገር ተውት። እሺ እንደ ጥፋተኛ ቆጠሩኝና እስቲ በሀረግ ስም ምን አለ ብላችሁ ጠይቁት። እንደ ሚስት ምን አለ? ሙሉ ውክልና ስለሰጠሁት ብቻ በቤተሰቦች ስም ነው የገዛው። ምንድን ነው ይሄ? መኪኖች የለን ቅድም ሳለ ነው አለን። ይሄ ብቻ አይደለም፣ የእውነት ነው የምነግርህ። ለዶክተር ጌታቸው ልጅ አደብቅኝ አብሬ ዘርፈሽኛል እስከ መባል ነው የደረስኩት። በሰው ቤት ውክልና በሰጡት 60 ምናምን ሚሊዮን ብር ተበድሮበት ነው ከሱ ጋር አብረው ነው የፋብሪካ የጋንድ ላይ 105 ሚሊዮን ብር ያልኩት። ስለዚህ አይ ምን ነው እላቸዋለሁ። 10 መኪና አለኝ ብሎ አሜሪካ ሀገር ሁኜ ደውሎ ነግሮኛል። 10 መኪና መሰለ ጌታቸው አለው ሲሉኝ እኔ ያሳገርኩት ይሄ ነው ብዬ የእሳቸውን ውክልና ለተቀበለች በቴሌግራም ላኩላት። ያሳገርኩት መኪና ይሄ ነው፣ እስቲ እነዚህ መኪናዎች ፈልጋቸው አምጡልኝ፣ እኔንም አካፍሉኝ አልኩኝ። የመጨረሻ ይሆኒ 4 ዓመት አብሬ ኑር ያለው አይደል እንዴ? እሺ የቤት ክራይ፣ እሺ ሌላ ስራ ቢኖረኝ ሰርተህ ትከፍላለህ ይባላል። ድርጅቱ የተዘጋበት ትልቁ ምክንያት አካውንት አዛገርኩ። በንግግር እኮ እኔ እና እሱ መተማመን እንችላለን። መጥቶ ሀረግ ለምንድነው አካውንቱን ያዘጋሹ? በፊት ለፊት መጥቶ ጎበዝ ከሆነ አካውንቱን ያዘጋውብህ ምክንያት አልተጠቀምንም፣ ለውጥ የለንም፣ ሁልጊዜ በራችን ላይ የሀገር ነጋዴ ይመጣል፣ ልጆችን ትምህርት ቤት ስሸኝ እየተሳቀቅኩ ነው ብዬ እነግረዋለሁ። 3-4 ጊዜ ነጋዴ አባርሬያለሁ። ቢሮ አለ ሂዳችሁ አናግሩ፣ መኖሪያ ቤት እየመጣችሁ አትረብሹን፣ ልጆችን አታሳቁብኝ፣ በቃ ይሄ አባሩ ስራ ይቅርብ። በቃ በአጠቃላይ የማፊያ ስራ ነው የሚሰራው። 50% ቁጭ ያደረገኝ ግን ሰዎቹ አሜሪካ ሀገር ያሉት ሰዎች እኛ ፍቅራችሁን እንጂ ጸባችሁን አናቅም፣ ከቤታችን ውጭ ተብዬ የ6 ወር የቤት ክራይ የምከፍለው አጣው ብዬ እሱም አልከፍልም ብሎኝ በቃ ከዛም ከዚህም አጋሽተን ከወንድሞችም ከምንም አድርገን ከፍለን ያን አድርጌ ከዛ ቤት ወጣሁኝ። የት ራቼ ከዛ ቤት ወጥቼ ደግሞ እዚህ ደግሞ ስገባ ተከፈለልኝ። እዚህ ገብቼ መጣሁ። 60 ሺህ ብር ቤት አገኘሁ። አዲሱ ሰፈር አስኮ መጥቼ ገባሁ። እኔ እንደ ፔሊሲ ባለቤት ቤት የለንም፣ እንደ ድርጅት ባለቤት ቤት የለንም መሰለ። እባክህ ቤት ይኑረን ካልሆነ በስተቀር የሚስት ጥያቄ ካልሆነ በስተቀር እኔ እሱን የሚያበሳጭ ነገር ሰርቼ አላቅም። ምክንያቱም እኔ የወጣሁት ወደ ቲክታክ ነግሬያቸዋለሁ። ስላልተመቸኝ ስለማያወራኝ እንደ ሚስት ክብር ስለማይሰጠኝ አስጠየቁ። ጌትነት ሞላ የሚባለው ወንድሜ ቢገባ እያንዳንዱን ነገር ይነግራቸዋል። ይሄን ቤት ግዛ ማለት ይሄን ያክል አስከትቶ ወደ አሜሪካ ሀገር ይወስዳል። በጣም የሚያሳዝነው ነገር ደግሞ ይሄ ኤሌክትሪኩ መኪና በቴዲ ጌታቸው ስም እንደተገዛ እያወቅኩኝ ይቀማለሁ ብዬ አላሰብኩም። እዚህ ጋር በለመንኳት ብር ባገኘኋት ብር እርዳታ ጠይቄ ይሄው ታክሲ ተራ ድረስ ወርጄ ነው የጠየኩት። 105 ሚሊዮን ብር የልጆች አባት ይዞብኝ ይሄን ያክል የወጣሁት እኔ እንደዚህ አድርጌ ለምኜ ስወጣ ባገኘኋት 2 ማሽን አስነስቼ ነጋዴዎች የ4 ወር የ6 ወር እያቆየሽ ትከፊናለሽ፣ አንቺ ሀራጁን አቋርጠሽ ጀምረሽ ነው ተብዬ ትጀምር የመጣብኝ ማለት ይሆን የማልቆጣጠረው ማለት ነው የመጣብኝ። ሚዲያ ላይ ያወጣሁት ለዛ ነው። ስራ ያችን ዘይት አግኝቼ ስጀምር ጀርመን ገቢዎች ሂጄ 12 ሚሊዮን ብር አለባቸው አሉ። ይሄ በረጅም ዓመት እንድትከፊ እናደርግሻለን አሉ። ያንዳንቱን ማለት ነው 10 ሚሊዮኑ
2,800,000 ብር ግን መክፈል አለብሽ ተባልኩ። ከምን አምጥቼ ልክፈል ስላቸው እስከ ሰኔ 20 ታገሱኝ፣ እነሱ ማለት ነው። ቡራዩ ደግሞ ገቢዎች ስመጣ እነሱም እስከ ሰኔ 20 ከዛ በኋላ ህጉ ይጠይቀናል እንታገስሽም አሉ። እስከ ሰኔ 20 ንግድ ፍቃድ ለማደስ እየተፍጨረጨርኩኝ ሽጬ ያችን ሽጬ ለመክፈል ፋጉሎ ምኑ ሽጬ የዛ 2,800,000 ብር ልከፍል የዚህን ደግሞ 600 ምናምን ሺህ ብር የቡራዩን ከፍዬ ስራዬን ቀጥላል። በማፊያ የታጠረ ስለሆነ ቀጠለኔ ለመንኩኝ። ገቢዎች እኮ ፈቅዳችሁልኛል፣ መካከለኛ ገቢዎች ፈቅደውልኛል። ለምንድን ነው እንዲህ የሚደረገው ብዬ ስል ምንድን ነው የተደረግኩት መሰለ? ወንድሜን አስረው ፈቱት። ከፈቱት በኋላ ቡራዩ ገቢዎች መጡና እንዴ እኛ እኮ ፈቅደናል እስከ 20 ሰርታል ትከፍል። ማነው ቤቱን መጥቶ ያሸጉባቸው? በቃ የማፊያ ቡድን ይመስላል። ድብ ከመኪና መጡ ማሸግ ምናምን መሯሯጥ። ሀራጁ ማሰረዚ አናዷቸዋል። ዳዊት የሚባለው የ13 ሚሊዮን ብር ቼክ ይዞ እኔ ለብሬ ነው በቃ እንትን ታያለሽ ምን ልፈርምልሽ መስራት ከፈለሽ ብሎ ሲለኝ አንተ ነህ እንዴ ውክልና እኔ እያሉ ለአንተ ተሰጠህ? ትዳሩን የፈታ ሰው ነው ብያለሁ። ዳዊት የሚባለው ለአንተ ተሰጠህ ብዬ ምን እንዳደረኩ ታውቃለህ? ሂጄ እንደገና ፍርድ ቤት ውክልና እንትኑን ይሄ እንዳይፈርም ቼክ እንዳይፈርምና ሰነድ እንዳይፈርም አስደረግኩት። እኔ ሚስቱ እያለሁ ለምን ድርጅት አድናለሁ እኮ ነው ያልኩት። በቃ አካውንት አዘግቻለሁ፣ አልተመቸውትም። በከፊል አካውንቱ ደግሞ ፍርድ ቤት ፈቅዷል። በከፊል ተፈቅዶልን እንኳን አልሰራበትም። ጥሎ ይሄን ሁሉ ሳይነግረኝ ድፍንፍንፍን አድርጎ ሄደ። መኪና በ2 ሚሊዮን ብር ነው የተበደረበት። ሐምሌ ላይ ውልና ማስረጃ ይዤ አረጋግጫለሁ። ሃይሎክሱንም እንደዛው 3 ሚሊዮን ብር ሂደው ባልና ሚስቶች ፍርድ ቤት ሂደው ወስነዋል ተባለ። ሚስትየዋ ስትጠየቅ የቴዲ ጌታቸው ሚስት አይኔን ግንባር ያርገው የሙያ አጥንት ሸው ነው ይውጋኝ፣ እኔ እጅ አልፈረምኩም፣ ማን ነው እንዲህ ያደረገኝ ሁን ያለች ሚስቱ። እሺ ይሁን አልኩኝና የ2 ሚሊዮን ብር መኪና ሰውየው መጥቶ እኔ ካንቺ አልቀበልም እንደዚህ እያለቀሽ ባልሽ ግን እንዲህ አድርጎ ሰርቶኝ ሂዷል። በዚህ 2 ሚሊዮን ብር በሃይሎክሱ 3 ሚሊዮን ብር ትሰጭኛለሽ ሲለኝ እመነኝ ሰርቼ ከፍልሃለሁ፣ ይሄ መኪና ትቀበለኝ። 7 መዝገብ እሱ 13 ብሎ ስላወራ ነው። 7 መዝገብ ነው ማስተናግደው። 7 መዝገብ ግን ያ3 ጠበቃ ቀያየርኩ። እኔ እንዴት እንደሆነ አላውቅም። እኔ ጋር ሀቅ አለ፣ ብር የለም። ድሃ ደንብ አውጥቼ ነው እየተከራከርኩ ያለሁት። በምን እንደሆነ አላውቅም። የሆነ ነገር ስገባ እጥፍ ነው፣ በሆነ ነገር ስገባ እጥፍ ነው። ምንም ነገር ሊስተካከልኝ አልቻለም። ከእግዚአብሔር ጋር ግን እየሄድኩ ነው ያለሁት። አንዳንድ ዳኞች በጣም ይረዱኛል። የሚገርም ነገር በቃ በጣም ይረዱኛል። ግን በምን መንገድ እንደሆነ ደግሞ 3 ጊዜ ነው ጠበቃ የቀየርኩት። ቢመቸኝ አልቀይርም ነበር። ብር የለኝማ። ድሃ ደንብ አውጥቼ ነው እንዴ። እንደሚስት እኮ የመሰለን ስጠኝ። ጳጳስ መጣ፣ አቡነ ቆስጦስ መጡ፣ ቄሶች መጡ። ምን አረገ መሰለኝ? ይሄን ያደረገበት የፍርድ ቤት ወረቀት ስሰጠው አንድ መኪና ሙሉ ቄስ አቡነ ቆስጦስ ይዞ መጣ። ቁጭ አሉ፣ ጠየቁኝ። እኔ እውነቱን ልንገራችሁ አልኳቸው። ይሄ ትዳር አይመለስም። ለምኜዋለሁ፣ አስታምሜዋለሁ። ሊያናግረኝ አልቻለም። እኔ አናግረኝ ብቻ ነው ያልኩት፣ ሌላ ጥያቄ አልጠየኩትም። ተው ሆድ እያናግረኝ ተው ቤታችን ነው የምለው። ሊያናግረኝ አልቻለም አባታችን ብዬ ሁሉ ነገር ነገርኳቸውና እኔ ከወተት የጸዳ ማንነት አለኝ፣ በፍጹም እኔ እራሱ ይናገር ሲባል ቦይሱን ከፈትኩት። ስከፍተው አባታችን ያሉት ምን ነው ታዲያ ትዳርን ያበላሸው አንተና ተው እንጂ ልጄ አሉት አቡነ ቆስጦስ። ምን እንዳለ ታውቃለህ? አይ መሰለ ይሄን ቦይስ ሰምተዋል ሲሉት፣ አዎ ብዙ ጊዜ ሰምቸዋለሁ አለ። ከዛ በኋላ ግን ምንድነው የሆነው? ቄሶቹ አባታችን ዝም ብለው አዳመጡ። ቄሶቹ ሁሉም ብድግ አሉ። ብድግ ብለው ይሉንታ ያዙኝ ማለት ነው። ይቅርታ እህታችን ሲሉኝ ይቅርታችሁን እቀበላለሁ። እኔ ግን ወንድሜ ሆኖ ድርጅታችን እናድን፣ የልጆቼ ነው እንስራ። ይህን ጥያቄ ብቻ የጠየኩት ዮኒ ስጠይቀው ግን ምንድን ነው ያለው? ምንም መልስ የለም። ወንድም ሆነ መቀጠል እንችላለን ስል ቄሶች አሁን ድጋሚ ይሉንታ ላይ ሲሉ ጥያቸው ወደ ፎቅ ወጣው። ወደ ፎቅ ወጥቼ እርግጫ ግን አያምርም። እርግጫ ይበለው ረግጬም አልወጣም። ይህ የቤተሰቦቹ የማሳመሪያ ቃል ስለሆነ እኔ ግን እውነቱን ነው የምነግርህ። ከዛ ተነስቼ ቀጥታ የት ነው የሄድኩት? ወደ ፎቅ ነው የወጣሁት። ወጥቼ ስመለስ አባታችን አቡነ ቆስጦስ ይቅር በሉኝ፣ እርስዎ ማስቀየም አልፈልግም ስል ልጄ ወለተ አረጋዊ እወድሻለሁ እኮ ድሮ እኮ ሆድዬ ብለሽ ስጠይኝ ሆዴ ይንሰፈሰፋል። እኔ እኮ አንቺን እወድሻለሁ። አይ ይሄ ትዳር እንዲሁ ሊቀር ነው ሲሉ አባታችን ጸሎት አድርጉ። እኔ እና እሱ ከዚህ በኋላ አብረን ከኖር በግድያ ነው የሚፈጸመው፣ በግድያ ነው የሚያልቀው። እኔ አላምነውም። በቃ ሸሽቷል፣ እርቋል። ቤቱን እዛው ነው የተናገሩት። ቤቱን አራክሷል፣ እሱን እረክሷል። እንደዛ አይነት ትዳር የለም። ግን ይሄን ያክል ዓመት ለምን ታንፈንሽ ብላችሁ ብትሉኝ ለልጆቼ ለልጅ ብሎ መጎዳት ግን አሁን ነው ያወቅኩት።
የእኔ ልጅ ቲቶዬ ሲሄድ ወደ አሜሪካ ቻው አላለኝም። እንደ መርዶ ጠዋት ወንድሜ ቤት በተኛውበት የተነገረኝ። አልቅሼ ችዬው ዝም ነው ያልኩት። እኔ ከልጆቼ ጋር ተጣብቄ ነው የኖርኩት። ያ ቃል ሰራተኞችን እንኳን የእኔ ሚስት ጀግናና ሰራተኛ ልጆቹን ሳታስነካ አሳደገች የሚል ሰው ነው። አሁን የሚናገረውን ግን አላውቅም። ግን ያን ሁሉ አድርጌ መልስ ይሄ ሆነ። እኔ እኮ አሁን ጥያቄ ምንድን ነው የሆን ይሄ ስራ አስኪያጅነት ስለሌለኝ ብቻ ዛሬ ባለፈው 900 ሺህ ብር ተወሰነብኝ። አምጥቼ ከፍላለሁ ማሽኑ ላይ ይወሰንብኝ። አሁንም ደግሞ ተቁሞ ዛሬ ደግሞ 9 ሰዓት እንጂ ስራ አስኪያጅ አይደለሽም፣ ውክልና አይደለሽም፣ ኦሮመኛ ትችይም አለኝ። ጠበቃ ቀጠርኩኝ። የኦሮመኛ ጠበቃው ደግሞ አንቺ ውክልና ስለሌለሽ ስራ አስኪያጅ ስላልሆንሽ የኤፒኤልሲ ስለሆነ ድርጅት ስለሆነ ስለተከሰሰ አትችይም ተባልኩ። ስራ አስኪያጅ ስጠኝ፣ ድርጅቱን ላድነው፣ ዕዳህን ልከል ያልኩት እኔ። በጋዜጣ ወጥቷል። 4-5 ቦታ ነው በጋዜጣ የወጣው። በየቦታው እሱ ጋር በጋዜጣ ወጣ። ጋዜጣውን አሳያችኋለሁ። ቢያንስ 4-5 ሰው ነው የሰው ብር ወስዶ በጋዜጣ ያወጣው። ሰርቼ ልክፈል። እኔ እኮ ያልኩት ሌላ ነገር አላልኩም። የሆነ ሰርቼ ልክፈል ካልመሰለ ደግሞ የሆነ 50% ወስዶ ጉልት ማድረግ ምን ይሰራል? በተግባር ማሳየት ነው እንጂ በተግባር የሆነ ነገር መስጠት ነው እንጂ። ካልመሰለክ ደግሞ ስጠኝና በትንሽ ነገር ተፍጨርጭሬ ንኑ ነው ያልኩት። ይሆን አሁን ይልህ ሽማግሌ ሄደ ወደ ቤተሰቦቹ ልንገር ታሪኩን። ንቡና እንጠጣ እንሰራ ብላለች እኮ በእንትን ምንድነው ጳጳስ ረግጣ ወታለች። ረግጣ እንዶ አማርኛው አይከብዳቸው ምን አይነት ፋሚሊ እንደሆነ አይገባኝም። እኔ ጳጳስ አልረገጥኩም። አቡነ ቆስጦስ አሁንም አሉ። ልጄ እንዳታለቅሺ ዝም በይ፣ ፍንክት አርጎ ይሰጥሻል። ወዶ ሳይሆን በግዱ ፍንክት አርጎ ይሰጥሻል ሲሉኝ አባታችን ፍንክቱ ይቅርብኝ፣ ትንሽዬ ነገር ይስጠኝና ነገር የሰርች ማድረግ ሰው ነኝ። ሰው ይወደኛል፣ እሰራለሁ። እኔ ትንሽ ነገር ይስጠኝ ብዬ ስል የሚባል ነገር የለም። ፍንክት አርጎ ይስጥሽ። ጭራሽ ስልክ አያነሳም፣ ቢደረግ አያነሳም። የላግኘው ልጅ አባታችን አሁን መሮኛል፣ የልውደቅ የቤት ኪራይም ክፈይ ትበያለሁ። ሰዎቹን ከአሜሪካ ሀገር መጥተው አብሬ ከእሱ ጋር ያጭበረበርኩ ነው የመሰለው። በሰው ቤት 60 ምናምን ሚሊዮን ብር ተበድሯል፣ ከሰውታል። የውሃ የመብራት ቤታችን አከራይ ነው እንጂ አይንህ እንዴት ይበደራል ተብሎ በፍርድ ቤት ተከሷል። እነሱ ኦሪጂናል ካርታ አለን ይላሉ፣ እነዛ ደግሞ ኦሪጂናል ካርታ አለን ይላሉ። መጨረሻ ላይ ግን የተጨበረበረ ፌክ ካርታ ነው ለእነሱ የሰጣቸው። ካርታውን ይዘውታል። እኔ ተጨንቅ ያለው አባታችን የልግባ ስራቸው ምን ልርዳሽ ልጅ ያብኝ፣ በቃ የመጨረሻ ምን ልርዳሽ አያነሳ። ቄሱን መጣ፣ የሩፋኤልን ቄስ መጣ። እኔ ምን ልርዳሽ፣ ወንድሞቹ ስልክ አያነሱ፣ እነሱ አያነሳ፣ ምን ይሻላል አሉ። እሺ ምንሽ በቃ እንደዛ ከሆነ አባታችን ይሄን ወረቀት ባርኩልኝና በእርሶ የመጣ ብር የተባረከ ይሆናል ስላቸው ለረጅም ሰዓት ይሆን ያታምነኝም። አይ አንቺን የመሰልሽት ልለምን ከልመና ልነሳ ግደልዎት አባታችን ብዬ ይሄን ወረቀት እንትን ብዬ የመጀመሪያ ያለኩለት ለሱ ነው። አቁሚ እንዲለኝ ማለት ነው። ለወንድሞቹ ለቤተሰቦቹ ወደ ሌላ ቦታ ሳልሄድ ቦታ አልሰጡኝም። በቃ ቀጠልኩኝ። የእህቱ ባል ጋር ደወልኩኝ፣ ደረጀ ጋር። ደረጀ እየበቃኝ ነው ሚዲያ ልወጣ ነው ስል ውጭ በላት ነው ያለው። ደረጀ ልውጣ ሚዲያ እርግጠኛ ነህ አልኩት። ውጪ ግን ያን ተብሎ ስራ ስለተሳካልኝ ብዬ ሚዲያ አልወጣሁም። መጨረሻ ላይ ወንድሜ ሲታሰር መኪናውን ከእጄ ስመነጠቅ ነው በቃ እሪ ብዬ ወጣሁት። በ105 ሚሊዮን ብር ተጭበርብሬ 105 ሚሊዮን ብር መጠየቅ ይቻላል። እኔ ወረቀትና ወረቀት የያዘው ነገር ነው የማወራው። ውሸት አላወራችሁም። ወረቀት የያዘው ነገር ነው የማወራችሁ። በመረጃ ነው የማወራው። ለእነዚህ ሁሉ መልስ ሊኖረው አይችልም። በትክክለኛው መንገድ ነው የማወራው። የሆኒ አንድ ነገር ልንገርህ፣ እኔ ትንሽ ነገርም ሰጥቶኝ ቢሆን ከእሱ ርቄ ተፍጨርጭሬ ልኖር ነው ያልኩት። እንዴ አስበው 17 ዓመት በልጅ እድሜ ውሰደው። 17 ዓመት ነው ይዞብኝ ሄደው። ከ10ኛ ክፍል አቋርጦ ይዞብኝ ሄደው። እናቱን ሳይስማት እባካችሁ የእውነት ፍረዱ። ያም ሆኖ ደግሞ እሺ፣ ያም ሆኖ እስቲ በቃ ሰርታት ይኑር። የሆነ ብር እንኳን እንትን አይልም እንዴ? 17 ዓመት ከዛ 3 ዓመት ሰርተን በአንድ ማሽን ተነስተን ነው እዚህ ደርስ ነው ብያለሁ። ከዛ በኋላ ዘይት ማሽን እየሰራሁኝ ሼር ኦርደር ሆኖ አንድ ላይ ቡራዩ ከጓደኛው ከከፈተ ጓደኛው በጣም ስራ ስላለውና ራሱን ስለሚጠብቅ ይሄን ግሩፕ ትቶ እሱም እንደማይለወጥ ስላወቀ ትቶ የራሱን ኑሮ ጓደኞቹ በሙሉ ሳር ቤት ነው ቤት ሰርቶ የሚኖሩት። ጠቅላላ ጽድት ብሎ ነው የሚኖሩት። መሰረጌታቸውን ከዕለት ዕለት በቃ የጓደኛ ማለት ቤታችን በቃ አሁን አንዱ ይሄዳል፣ አሁን አንዱ ይመጣል። ምናምን እንደዛ ላይፍ ሰለቸኝ። ስለሰለቸኝ ነው እንጂ ልጆቼን አባጠልቸው አይደለም። ሳይ ለውጥ ስላጣው ነው። ግን በዚህ ልክ ለምኜ በዚህ ልክ እንደዚህ አንዱ በቃ አገር ምድር ይያዝ ብዬ ለመንኩት። መጀመሪያ ለትዳሬ ነው ነው የለመንኩት። ግን ያም ሆኖ ደግሞ ቦይሱን ልኬለት ቦይሱን ሰምቶ ዝም ሲለኝ ተስፋ ቆረጥኩ። በቃ መሰለ ጌታቸው የኔ ባል አይደለም አልኩኝ። በህይወቱ የመጀመሪያ መሰለ ጌታቸው እንደዚህ ቀርቦ ሲያናግር፣ ምክንያቱም ሆ ብሎ ሰው ሊሄድበት ነው። አሁንም ጥያቄ
እባካችሁ ድምፅ እንድትሆኝ 7 ሚሊዮን የሚባለው ከላይ ይታየኛል ሰው በእግዚአብሔር ድርጅቱን መስራት እችላለሁ። ስራ አስኪያጅ ያርገኝ። ብዙ ነጋዴዎች የ5 ወር የ4 ወር እንታገዝሻለን እንሰጥሻለን ብለውኛል። ይኸውና እኔ አሁን እንኳን ሰርቼ ሊሆን ምንም የማይዋሽ አሁን ሰርቼ ባገኘኋት ብር ሰርቼ ልጁ ባወረደልኝ ያተረፍኳት ይሁት አንብቡት 2 ሚሊዮን ብር ሰርቼ 1 ሚሊዮን ብር ቼክ አጽፌያለሁ። ይችን ግን አሁን እንግዲህ መቼ ነው እንግዲህ ሰውዬችን የመኪናውን ብር ታመጫልሽ እያለኝ ነው። እዚህ ጋር የቤት ኪራይ አለ፣ ልጅ አለ፣ ቀለብ አለ። የአንድ ፔሊሲ ባለቤት እንደዚህ ወርዳ እየጠየቁት እኔ እኮ ምን አልኩኝ? ትንሽ ነገር ወይ ይስጠኝ፣ ያለበዛ ድርጅቱን ላድነው። እኔ ድርጅቱን ላድነው። ስራ አስኪያጅ አድርገኝ። ስራ አስኪያጅ ካረገች ድርጅቱ መስራት ይችላል። እሱ እዛው አሜሪካ ይቀምጥና እስኪ እኔ ልወጣው። እማልወጣው ግን የዶክተር ጌታቸውን ቤት 63 ሚሊዮን ብር የተበደረው መቼ ነው? እኔ ውክልና ያነሳሁት ታህሳስ ነው 2017 እሱ ደግሞ ጥር የካቲት መጋቢት እያለ ነው የተበደረው። ከዛ በኋላ ነው ዶክመንቶች መደበቅ የተጀመሩት ከኔ በእናትህ ነው ሰዓት ስጠኝ ሆኒ ልስራ ነው ያልኩት። አሁንም ተረዱኝ። ልስራ ነው ያልኩት ያሰራኝ ልስራ ነው ቢችል ብር ይስጠኝ። ስሪና ድርጅቱ አድኙ ይበለኝ። 20 ዓመት ሰው የሰራ የት ሄዳ ብር ውስጥ ንገሩኝ። አንድ ድርጅት ተሽጧል እኮ 5000 ላይ ያረፈ ድርጅት በስሜት ብዙ ልትል ትችላለች። ማብራት ስትናደድ አንተም ስትናደድ የምትናገረውን አታውቅም። አባትህም ሲናደድ የሚናገረውን አያውቅም። እሷም ስትናደድ የምትናገረውን አታውቅም። ግን ተረጋግታ በምታወራበት ጊዜ አሁን ጠይቃታለሁ እኔ አሁን አየህ እውነተኛው መልስ የምናገኘው ኦልሞስት 10,000 ሰው ባለበት የምትመልስልኝ ምን ብላ መሰለ? አሁን የምትናገረው እንሰማታለን። ተረጋግተሽ ነው የምታወሪ? አንዴ ተረጋግተሽ ነው አረግ የምታወሪ? ስሜት የለብሽም አይደለ? አደራ በስሜት አይደለም ብዙ ሰው ስለሚያይ። ስለዚህ ሀረግ አሁን የምጠይቅሽ ያሳገድሽው ምክንያቱ ምንድን ነው? ሚውት አድርጋችሁ ስሙ። በፊት ያለችውን አይደለም በስሜት ሆና እያለቀሰች ተናዳ ምን ያለችውን ሳይሆን ከዛ ሙሉ ወጥታ አሁን ያለ ስሜት የምትናገረው በስሜት እኔ ብዙ አጥፍቻለሁ። ከ2 ሚሊዮን በላይ አካውንት ተዘግቶብኛል በስሜት። ከስሜት ወጥቼ ተረጋግጬ በምናገርበት ጊዜ ግን ሰው ያዳምጠኛል። ስለዚህ አረግ አሁንም መልሽልኝ። ይሄን እምልሽ ምንድን ነው አንቺ አሁን ማሳገድ የፈለግሽው ለምንድን ነው? እሺ እኔ ቅድም ተናግሬያለሁ፣ አሁንም ልድገመው። እኔ ሂጄ ፍርድ ቤት ሂጄ ጠበቃዬን አናገርኩት። አካውንቶቹ እንዲዘጉልኝ ይፈልጋለሁ። እኔ እና እሱ ተስማምተን ከዚህ በኋላ ስራው ተጠርጎ እንዲሰራ የእኔን አስተሳሰብ ግልጽ እንዲሆንላችሁ። አያወራኝም፣ አያናግረኝም፣ ስለ ስራ እንዳቅ አይፈልግም። በራሴ ግፊት የማደርገው ነገር ነው። ገብቶሃል? ያ ነገር እኔ ትንሽ ስለጎዳኝ ሂጄ ቀጥታ አካውንቶቹ እንዲታገዱ ነው ያልኩት። ምክንያቱም እሱ ነው የሚያንቀሳቅሰው። እኔ 1 ሚሊዮን ብር ሲገባ አስገቢ ብራም ጭበላለሁ። የሆነ ነገር እያስፈራራ ይቀበላል። ነገር ያለ ሻዴ በቃ አይ አሁን ልልክለት ነው ማስፈቀድ አለብኝ አንቺ ገብቶሻል? ስለዚህ ስትመለስ ነው የማወራው። ቶሎ እሺ እናት እሺ አሁን መጣ እዚሁ አለው። አደራ ልጁን ምንም እንዳትሉብኝ አደራ አደራ። በጣም ልጅ ነው፣ የ17 ዓመት ልጅ ነው። ምንም ነገር አትጻፉ፣ ላክላቸው። ስለ ልጄ ልንገራትና ልጅ ነን። አሁን ባለው ነገር ምንም ማለት አይደለም። ልጅ ነው፣ ነገ ሁሉ ነገር ሲገባ ይገባዋል። በልጄ ላይ ምንም አትበሉ። ቲቶዬ በጣም ስለምወደው እዚህ ጋር ስትሰርቡት ትንሽ ይጨንቀኛል። ባይገባ ደስ ይለኛል፣ ከገባ ደግሞ ምንም ማድረግ አልችልም። እና ምንም አትበሉት እሺ። ምክንያቱም እኔ መጀመሪያ አስደንግጦኛል። እዚህ ጋም ሲመጣ ትናንትናም ገብቶ ሚዩት አርጎ ብሎ ሊናገር ስተው ቲቶዬ ብዬ አስወጥቼዋለሁ። ልጅ ነውና እወደዋለሁና ልጄ ምንም አትበሉብኝ። ይከፋኛል፣ የእውነት ይከፋኛል። እኔ እንደሰደባችሁ ስለምቆጥር ለቲቶዬ ብቻ ጥሩ ነገር ተመኙለት፣ የሚያድግ ልጅ ስለሆነ እሺ። አደራ ሁላችሁም ጓደኞቼ ሁሉ አደራ፣ እማቃችሁ በቲክታክ አደራ፣ ልጄ ምንም አትበሉት።